ዘቦ እዝን ሰሚአ ለይስማዕ ጆሮ ያለው መስማትን ይስማ። የማቴዎስ ወንጌል ምዕራፍ 13 ከቁጥር 9 ላይ የምናገኘው የጌታችን የመድኃኒታችን የኢየሱስ ክርስቶስ መመሪያ የተላለፈበት አረፍተ ነገር ነው። መልአከ ብርሃን ፍስሐ ጌታነህ የሀገረ ስብከታችን ዋና ስራ አስኪያጅ፣ መጋቤ ጥበብ ተስፋ ሚካኤል የራያ ቆቦ ወረዳ ቤተ ክህነት ዋና ስራ አስኪያጅ፣ ሊቃውንተ ቤተ ክርስቲያን ሁላችሁም በየማይረጋችሁ እና ደቀ መዛሙርቶቻቸው፣ ካህናት፣ ዲያቆናት ዛሬ ከኛ በሞተ ሥጋ የተለዩትን የአባታችንን የወልደ ጊዮርጊስን የእናታችንን የወለተ ጊዮርጊስን እረፍት ምክንያት በማድረግ ከሩቅም ከቅርብም የመጣችሁ ምእመናን አባቶቻችን፣ ወንድሞቻችን፣ ምእመናት እናቶቻችንና እህቶቻችን ሕፃናት ጭምር በልዑል እግዚአብሔር ፍጹም ሰላም እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን አደራችሁ? አሜን። በደላችንን ሳይሰፍር ኃጢአታችንንም ሳይቆጥር ምሕረቱን በላያችን ላይ አብዝቶ ይችን ዕለት ይችን ሰዓት የሰጠንና ለንስሐ የምንበቃበትን ቃሉን እንድንሰማ በዚህ የቅድስና ስፍራ ያሰባሰበን የሁላችን አስገኝ መጋቢና ጠባቂ የሆነው አምላካችን እግዚአብሔር በድጋሚ ይመስገን። ያው እንደምታውቁት ከሰኔ 26 ጀምሮ እስከ መስከረም 25 ድረስ በእኛ በኢትዮጵያ የአየር ንብረት ጠባይ የክረምት ወቅት ነው። የክረምት ወቅት ነው። ዛሬ የተነበበልን ወንጌል በዚህ በክረምት ወቅት ገበሬዎች ከሚያደርጉት ድርጊት ምሳሌ በመውሰድ ጌታችን መድኃኒታችን ኢየሱስ ክርስቶስ ለአርሶ አደሮች የሰጠውን የወንጌል ክፍል የትምህርተ ወንጌል ክፍል ነው ቤተ ክርስቲያናችን ያነበበችው፣ ያስነበበችው፣ የምታስተምረው፣ የምትተረጉመው እና ከዚያ መካከል ቅዱስ ሉቃስም ቅዱስ ማቴዎስም ይህን ምሳሌ ዘር የምንለውን ጽፈውልናል። ቅድም ያነሳሁላችሁ አረፍተ ነገር የሚገኘው በማቴዎስ ወንጌል ምዕራፍ 13 ከቁጥር 9 ላይ ነው። እሱም ምን የሚል ነው? ዘቦ እዝን ሰሚአ ለይስማዕ፣ ጆሮ ያለው መስማትን ይስማ። ምን ያለው? ምን ያለው? ጆሮ ያለው መስማትን ይስማ። እስቲ ሁላችሁም በሉት። ድምፃችሁን ከፍ አድርጋችሁ
አዎ ይህን ማን ተናገረው ብያለው? ጌታችን መድኃኒታችን የኛ ቤዛ ሙቶ ሕይወትን የሰጠን ኢየሱስ ክርስቶስ ነው ይህን ቃል የተናገረው። በጣም ልብ ብላችሁ ስሙ። ጉዳዩ የገበሬዎች ጉዳይ ብቻ አይደለም፣ የመንግስተ ሰማያት ጉዳይ ስለሆነ በዚህ ምሳሌ እየተላለፈ ያለው ጆሮ ያለው ይላል። ጆሮ የሰጠውት ሁሉ ጆሮ የሰጠውት ሁሉ ማለቱ ነው። እንግዲህ ይህን ይስማ። አልሰማውም ብሎ መንግስተ ሰማያት እንዳታመልጠው ማለቱ እኮ ነው። በዚህ በማቴዎስ ወንጌል ምዕራፍ 13 ከቁጥር 1 ጀምሮ ስንመለከት ወበይእቲ ዕለት ወፂኦ እግዚ ኢየሱስ እምቤት ነበረ መንገለ ሀይቀ ባሕር። በዚህች ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ከቤት ወጥቶ ነበረ መንገለ ሀይቀ ባሕር ከባሕሩ ወደብ ላይ ተቀመጠ ይላል። በዚህች ቀን ይላል የዚህ ወንጌል ጸሐፊ ቅዱስ ማቴዎስ ከቤት ወጥቶ በሐይቁ ዳር ተቀመጠ። ወተጋብኡ ኀቤሁ ሰብ ብዙኃን እስከ ሶበ ያዐርግ ውስተ ሐመር ወይነብር። ጌታችን መርከቡ ላይ ወጥቶ እስከሚቀመጥ ድረስ ብዙ ሰዎች ወደ እርሱ መጡ፣ ተሰበሰቡ። ከዚያም ሰዎቹ መጥተው በሐይቁ ዳር ቁጭ ሲሉ እሱ ደግሞ መርከቡ ላይ ወጣ። ወጥቶ ወነገሮሙ ብዙሃ በምሳሌ እንዘ ይብል። መርከቡ ላይ ሆኖ ብዙ በምሳሌ ነገራቸው። ብዙ ነገር ይላል ቅዱስ ማቴዎስ። ወነገሮሙ ብዙሃ በምሳሌ ብዙ ነገር ነገራቸው እና አጋጣሚው ጥሩ ነው። ዛሬ ይህን አሁን ከተማ ላይ ከምናስተምር ገጠር ላይ የምናስተምር ይቀናል። የዚህን ዛሬ ክርስቶስ በዚህ ወንጌል ያስተማረውን ትምህርት አሁን እንደ 4 ኪሎ አዲስ አበባ ለተወለደ ሰው ብንነግረው ብዙ አይገባው ምሳሌው። አሁን ይሄንን ራያ ቆቦ ገበሬ መካከል ብንናገረው ግልጽ ይሆናል። እየሰማችሁ ነው አይደል? እንግዲህ ልብ በሉ። ጌታችን ከቤት ወጣ፣ ሐይቅ ዳር ተቀመጠ። ብዙ ሰው ወደ እርሱ እየመጣ ተሰበሰበ። ሰው ሐይቁ ዳር ላይ ወደቡ ላይ ሲቀመጥ እርሱ ላይ ደግሞ ከፍ ብሎ ለመታየት መልእክቱን ለማስተላለፍ እንዲመቸው መርከቡ ላይ ወጣ። መርከቡ ያለው ሐይቁ ላይ ነው፣ ውሃው ላይ ነው። እዛ ላይ ወጣ። ሰው ወደቡ ላይ እንዲህ ተቀምጧል። ልክ ያ ሰዓት እንግዲህ ተመልከቱን። ያሁን ያለውበት መድረኩ ከፍ ያደርጋል አይደል? ከፍ ያለ ነው። ብዙዎቻችሁ እያያችሁ ነው። ማየት ምንድን ነው የሚባለው ነገር ባይን ይገባል ይባላል። እንደው ጆሮም ማዳመጡ እንዳለ ሆኖ ወደሚናገረው ሰው ዓይንም ከተመለከተ ነው ነገር የሚገባው እና እንዲሰሙት መርከቡ ላይ ወጣ። ሁሉም ሰው ያየዋል እሱን ማለት ነው። መርከቡ ላይ ከፍ ያለ ላይ ስለተቀመጠ ከዛ በኋላ ብዙ ነገር በምሳሌ ነገራቸው ይልና እንዘ ይብል ይላል። እንዘ ይብል እንዲህ እያለ ልብ በሉ እንግዲህ የእናንተ ነው ዛሬ ይሄ ግልጽ የሚሆነው ለእናንተ ነው። እንዘ ይብል እንዲህ እያለ ዘራኢ ናሁ ወፃ ዘራኢ ይዝራእ፣ እህል ዘሪው ገበሬ ሊዘራ ወጣ አለ።
ሊዘራ ወጣ። ያው እናንተ እህል ለመዝራት በአቅማዳም በማዳበሪያም ጭናችሁ ቋጥራችሁ በአህያ ጭናችሁ ወደ ማሳው እንደምትሄዱት ገበሬው ዘር ሊዘራ ወጣ። እንግዲህ ስትዘሩ ዘሩ ምን አይነት ቦታ ላይ እንደሚያርፍ ልብ እንድትሉ። ወእንዘ ይዘር ገበሬው ዘር ይዞ ሊዘራ ወጣ አለ። ሲዘራ ቦ ዘወድቀ ውስተ ፍኖት ወመጽኡ አዕዋፈ ሰማይ ወበልዎ። እንዲህ እየዘራ እያለ ከሚዘራው ዘር መካከል መንገድ ላይ ይወደቃል አለ። መንገድ ላይ ወደቀ ሲዘራ አለ። ወመጽኡ አዕዋፈ ሰማይ ወበልዎ። መንገድ ላይ ነበርና የወደቀው የሚሸፍነው አፈር አልነበረምና ወፎች መጡና ለቀሙት። እየሰማችሁ ነው ገበሬዎች? እየሰማችሁ ነው? አሁን አንዳንድ ጊዜ መንገድ ዳር እርሻ ያላችሁ ስትዘሩ ዘሩ ተፈናጥሮ የት ላይ ይወድቃል? መንገድ ላይ ይወድቃል። እንደምታዩት ያው ሰው የጠቀጠቀው ነው። እንደው አስፋልትም ሊሆን ይችላል። እንግዲህ ሰው የጠቀጠቀው ነው። ፍጥጥ ብሎ ነው የሚቀመጠው ዘሩ። የሚያለብሰው ነገር የለም። ስለዚህ ያ ዘር በምን የመበላት እድል ይገጥመዋል? ንገሩኛ። ወፎች መጥተው ልቅም አድርገው ይበሉታል። በወፍ የመበላት እድል ገጠመው አለ። እንግዲህ ወቦ ዘወድቀ ውስተ ኮኩ ሀበ አልቦ መሬት ብዙ አፈር በሌለው ጭንጫ ላይ አለታማ ቦታ ላይ ደግሞ የወደቀ ዘር አለ። ያው ይገጥማችኋል። ስዘሩ እንዲህ እየዘራችሁ እያለ ብዙ አፈር የሌለው ቦታ ላይ አንዳንድ ጊዜ የዘራችሁ ዘር ይወድቃል። አይደለ? ይወድቃል። ልብ በሉ እና እንዲወደቀ አለ። መሬት የሌለበት ጭንጫ ላይ ወደቀ። ወውእተ ጊዜ ሰረጸ እስመ አልቦ እመቅ ለመሬቱ። ለመሬቱ ጥልቀት አልነበረውምና ፈጥኖ በቀለ አለ። ምክንያቱም ጭንጫ ላይ ከሆነ የበቀለው፣ ጭንጫ ላይ ማለት መሬት ብዙ መሬት የሌለው ቦታ ላይ ከሆነ የወደቀው ዘሩ ያው ስሩ ድንጋይ ነው፣ አፈሯ ትንሽ ናት። ዝናብ የጣለ ጊዜ ዘሩ ላይ ነው የተቀመጠው፣ አፈሯም ትንሽ ናት። ቶሎ የመራስ እድል ይገጥመዋል። ቶሎ በቅሎ የመታየት እድል ይኖራል። ምክንያቱም ጥልቅ የሆነ ውስጥ አፈር ውስጥ በጣም አልገባም። አፈር ውስጥ የገባው ርሶ በስብሶ በቅሎ እስከሚወጣ ድረስ ትንሽ ጊዜ ይወስዳል። አፈሩ ብዙ ስለሆነ አደል ገበሬዎች? ያው እንዲህን እናንተ ቁማችሁ ብታብራሩት ይሻል ነበረ። እንግዲህ ፍቀዱልኝ፣ መቼም በእናንተ ሙያ ሆኜ ልናገር። ትንሽ ዘግየት ይላል አይደለም? ግን ልብ በሉ፣ ጥንጫ ላይ ትንሽ እያፈር ያለበት ላይ ከሆነ ቶሎ ይበቅላል፣ ቶሎ ይታያል። ምክንያቱም ብዙ አቋርጦት የሚመጣው አፈር የለም፣ ትንሽ ናት። እንዲህ አይነት ዘር ነበረ አለ። ጥንጫ ላይ የወደቀ ፈጥኖ የበቀለ። ወሰሪቆ ፀሐይ አለ ደግሞ መጽለወ ወየብሰ እስመ አልቦ ስሩ። ግን ፀሐይ ብልጭ ባለች ጊዜ ስር የለውምና ፈጥኖ ደረቀ አለ። ምክንያቱም ምን ላይ ነው የበቀለው ብለናል? አዎ ጥልቅ መሬት ብዙ አፈር የሌለው ቦታ ላይ ስለሆነ የበቀለው ስርም በደንብ ስላልሰደደ ፀሐይ ብልጭ ባለች ጊዜ ደረቅ አለ። እንደዚህ ያው ይገጥማችኋል አይደል? አፈር ላይ የበቀለው ስለሚበቃችሁ ነው እንጂ ብዙ ጥንጫ ላይ በቅለው የደረቁ የጠፉ ዘሮች አሉ አይደል ገበሬዎች? መቼም እኔ አይደለሁም እኮ ይሄን የመሰልኩት ክርስቶስ ነው አይደል? ስተት የለበትም። ይህ አጋጣሚ ይገጥማል። ከዛ ደግሞ ወቦ ዘወድቀ ውስተ ሶክ፣ እንደገና እንዲህ እየዘራችሁ እያለ እሾሃማ ቦታ ላይ የገባ የተቀረቀረ ዘር አለ አይደል? የወደቀ ዘር አለ አለ። ወበቂሎ ጠበቆ ሶክ ወሃነቆ፣ በበቀለ ጊዜ አለ እሾሁ ያዘው
እንደው ፍሬያማ እንዳይሆን እሾሁ ያዘው፣ ፍሬያማ አልሆነም ማለት። እንዲህ አይነት ዘር ነበረ አለ። እየሰማችሁ ነው? ልብ በሉ፣ ጠይቃችኋለሁ። ከዛ ደግሞ ወቦ ዘወድቀ ውስተ ምድር ሰናይት፣ መልካም መሬት ላይ ደግሞ ለም መሬት ላይ እሾህም የሌለበት አፈር ያለበት ለም መሬት ላይ በደንብ አድርጋችሁ ያረሳችሁት፣ ይሄ ቀበቀባችሁት፣ የገመሳችሁት፣ ማየም ነው የሚባለው፣ ያየማችሁት ላይ የወደቀ ዘር አለ አደለ? አለ። ያ መልካም መሬት ላይ የወደቀ ዘር አለ። ወወሃበ ፍሬ፣ ብዙ ፍሬ ሰጠ። ቦ ዘሚት ወቦ ዘስሳ ወቦ ዘሰላሳ። እዛች መልካም መሬት ላይ የወደቀችዋ ቅንጣት አለ ብዙ ፍሬ ሰጠች። 100 ቅንጣትም 60 ቅንጣትም 30 ቅንጣትም ሆነች አለ። አንዷ ቅንጣት 100ም 60ም 30ም ሆነች አለ። እውነት ነው። አሁን ጥሩ መሬት ላይ በወደቀ ጊዜ በደንብ ይበቅላል። አንዷ ስንዴ ስንት እግር ሊኖራት ይችላል? ወይም አንዱ በቆሎ፣ ለምሳሌ አንዱ በቆሎ ስንት እግር ሊኖረው ይችላል? እስቲ በአማካይ ነገር ስንዴ የሚሆን በቆሎ የሚሆን ጥሩ መሬት ላይ ለም መሬት ላይ አንድ የበቆሎ ቅንጣት በወደቀ ጊዜ አንድ እግር ብቻ ነው የሚሆነው? እስከ ስንት ይሆናል? 3-4 እግር ይኖረዋል። ግን ስንት ቅንጣት ነው? አንድ ቅንጣት ነው አደለ ገበሬዎች? አንድ ቅንጣት ነው። ጥሩ 3ም 4ም እግር ሊኖረው ይችላል። እንደገና በአንዱ እግር በአንዱ አገዳስ ደግሞ ስንት ምንድን ነው ባል 5-6 እዝላት ይኖራል አይደል? በአንዱ አገዳ በአንዱ እግር ላይ 5ም 6ም ራስ ይኖራል አይደል? እንደገና በአንዱ ራስ በቆሎ ላይ ስንት ፍሬ ይኖራል? በአንዱ አዛላ ስንት ይኖራል? በጣም ብዙ ነው። በጣም 100 ፍሬም 60 ፍሬም 30 ፍሬም ከዛም በላይ አማካኙ ነው የተነገረን እንጂ ከዛም በላይ ይሆናል። እንዲሆነ አለና ይህን ሲጨርስ ቅድም የነገርኳችሁን አረፍተ ነገር እስኪ ንገሩኝ። አዎ ይህን አለና ጆሮ ያለው መስማትን ይስማ አለ። ጆሮ ያለው መስማትን ይስማ። በጣም የሚገርም። አሁን ይህን ከተናገረ በኋላ ደቀ መዛሙርቱ እንደው ለምንድን ነው በምሳሌ የምትናገረው ብለው ጥያቄ አነሱ። አሁን እሱን ስተርህ ጊዜ አልጨረስም። ለዛ ብዙ ማብራሪያ ከሰጣቸው በኋላ አንትሙሰ ስምዑ ምሳሌሁ ለዘይዘር አላቸው። እናንተ ግን የዘሪውን ነገር ስሙ፣ ምሳሌውን ስሙ። አሁን ስለ ገበሬው ሲዘራ የተለያየ መሬት ላይ ስለወደቁት ቅንጣቶች ነግሬያችኋለሁ። ምን ላስተላልፍ እንደሆነ ትርጉሙን ስሙኝ አላቸው። ትርጉሙን ስሙኝ፣ የመንግስተ ሰማያት ጉዳይ ስለሆነ መስማትን ስሙ አለ። ልብ በሉ እንግዲህ ስንት አይነት የመሬት አይነት አያችሁ? ቅድም ገበሬዎች ቅንጣቶቹ የወደቁበት ስንት አይነት መሬት ነበረ? የመሬት አይነት ነበር። እየሰማችሁ ነው አይደል? በዳር በዳር ያሉት ሁሉ ሰምታችሁኛል? ስንት አይነት ነው? ድምጻችሁ ባይሰማ እጃችሁን አሳዩኝ እስኪ። አውራጣታችሁን ትታችሁ 4ቱን አሳያችሁኝ። 4 የመሬት አይነቶች መንገድ ላይ፣ ጥንጫ ላይ፣ እሾሃማ ላይ፣ መልካም መሬት ላይ።
ጥሩ 4 የመሬት አይነቶች አየን። ስንት የዘር አይነት ሳያችሁ? በርቀት ያላችሁ በጣታችሁ አሳዩኝ። ስንት የዘር አይነት? ወበስ እንዲህ ጣቱን አንዷን ጣት አሳየኝ። ልክ ነህ። ዘሩ አንድ ነው። ቦታው ነው የተለያየው አይደለ? ዘሩ አንድ ነው፣ ቦታው ነው የተለያየው። ያ ስንዴ ከሆነ ስንዴ ነው እየዘራችሁ ያላችሁት። በቀሎም ከሆነ በቀሎ ነው እየዘራችሁ ያላችሁት። ግን ያ በቀሎ ወይም ያ ስንዴ ስትዘሩ ቅድም እንዳላችሁት እናንተም 4 አይነት ቦታ ላይ ወደቀ። አሁን ምን አለ እንግዲህ መጀመሪያው ጥንጫ ላይ ወደቀ ብያችኋለሁ እያላቸው ነው ተማሪዎቹን። ማን ነው መንገድ ላይ ወደቀ፣ ጥንጫ ላይ ወደቀ፣ እሾሃማ ላይ ወደቀ፣ መልካም መሬት ላይ ወደቀ። አሁን ይሄን ሳይተረጉመው ቢሄድ ወንጌል አይሆንም አይደል? ዝም ብሎ ስለ ገበሬዎች ዘር ተናግሮ እንደማለፍ ነው የሚሆነው። ምን አለ? ኩሉ ዘይሰም ነገረ መንግሥተ ሰማያት ወኢይሌቡ ይመጽእ እኩይ ወይመሰጥ ቃለ ዘተዘርአ ውስተ ልቡ። ኩሉ ዘይሰም ነገረ መንግሥተ ሰማያት የመንግሥተ ሰማያትን ነገር የሚሰማ ወኢይሌቡ ልብ የማይል የማያስተውል ሰው አለ። ማን ይሆን ያ ሰው? ማን ይሆን? ልብ በሉ እንግዲህ አሁን መሬቱን እርሱትና አሁን ወደኛ ነው። እንግዲህ መሬቱን እርሱ የኔ ጉዳይ ነው። ያንተ ያንቺ የነፍስ ጉዳይ ነው። እየሰማችሁ ነው? ምን አለ እንግዲህ ሊያብራራ ነው። መንገድ ላይ የወደቀው ምንድን ነው ብትሉኝ አለ የመንግሥተ ሰማያትን ነገር አለ። የመንግሥተ ሰማያትን ነገር፣ መንግሥተ ሰማያት የምንወርስበትን ነገር፣ ወደ መንግሥተ ሰማያት የምንገባበትን ጉዳይ የሚሰማ ሰምቶ ግን የማያስተውል ሰው አለ። ከዛ ይመጽእ እኩይ አለ። እንግዲህ ወፍ ይለቅመዋል አይደል የተባለ ያንዘር ይመጽእ እኩይ አለ። አሁን እዚህ ላይ ደግሞ ክፉ ይመጣል አለ። ክፉ ማን ነው? ማን ነው? ሰይጣን። አንድ ሰው የእግዚአብሔርን ቃል ሰማለ፣ ዝም ብሎ አያስተውለው፣ ደንታ ቢስ ነው። እረ ይሄ ጉዳይ የኔ ነው፣ ላዳምጠው፣ ላሰላስለው የማይል ሰው አለ። እንግዲህ ተመልከቱ። እዛ በኋላ እንዲህ አይነቱ ሰው ላይ ይመጣል ሰይጣን አለ። ይመስጥ ቃለ ዘተዘርአ ውስተ ልቡ በልቡ ላይ የተዘራውን ቃሉን ነጥቆት ይሄዳል አለ። ውእቱኬ ዘተዘርአ ውስተ ፍኖት አለ። በመንገድ ላይ የወደቀ ዘር ያልኳችሁ ይሄ ነው ማለት ልብ በማይል በማያስተውል ሰው ልብ ላይ የወደቀ የእግዚአብሔር ቃል ነው አለ። እንግዲህ አሁን እዚህ ላይ ያዙ። እንግዲህ ልብ በሉ። ይሄ የሚመለከተን እንኖር ይሆናል። የዚህ አይነት ችግር ያለብን እንዲሁ የኔ ጉዳይ ነው ብለን ማንሰማ ማለት ማናዳምጥ ማናሰላስል በጣም ብዙ ሰዎች አለን። የእግዚአብሔር ቃል አሁን እኔን ነው ሊያንጽ እየተነገረ ያለው። ላዳምጠው እስኪ ትኩረት ልስጠው እስኪ የማትሉ ሰዎች የማንል ሰዎች አለን። መንገድ የተባለ ያልብ ነው። መንገድ የተባለ እንዲህ አይነቱ ሰው ነው። እንዲህ አይነቱ ሰው ልክ መንገድ ላይ የወደቀ ዘር በወፍ እንደሚለቀም በዝንጉ ሰው ልብ በማይል ሰው ደንታቢስ በሆነ ሰው ልብ ላይ የወደቀ የእግዚአብሔር ቃል በሰይጣን ይወሰዳል። ስለዚህ እዚህ ላይ መንገድ የተባለው ማን ነው ማለት ነው? ልብ የማይል ሰው ልብ ነው ማለት ነው። መሬት ቀረ ማለት መንገድ ቀረ ማለት ነው። ጉዳዩ ማን ነው? የማያስተውል ሰው ልብ ነው ማለት ነው። ያ ሰው ማን ነው? ያ ሰው ማን ነው? አሁን የለም
እህቶቼ፣ እናቶቼ ያን ሰው አትመስሉም እናንተ? በደንብ ትሰማላችሁ፣ በደንብ ትረዳላችሁ፣ ትኩረት ትሰጣላችሁ ለእግዚአብሔር ቃል ከሆናችሁ አይደላችሁ። ግን ሰምታችሁ ልብ የማትሉ ሰምተን ልብ የማንል ሰዎች ካለን መንገድ ማለት የኛ ልብ ነው። ስለዚህ ዘሩ ደግሞ ምን ሆነ ማለት ነው? ያ መንገድ ላይ የወደቀው ዘር ማለት ምን ማለት ነው? የእግዚአብሔር ቃል ነው ማለት ነው። ወፉ መጥቶ ለቀመው የተባለው ወፉ ደግሞ ማን ነው? ሰይጣን ነው ማለት ነው። እየተረዳችሁኝ ይሆን? ከፀሐዩ በስተቀር ፀሐዩ አስቸግሯችኋል። እየሰማችሁ ነው? ልብ በሉ። በዚህ መደብ ማን ነው ያለው? እኔ ሆን ብላችሁ ጠይቁ። አንዱ ይሄ ነው። ስለዚህ አስተውሉ። የእግዚአብሔር ቃል ሲነገር በደንብ አዳምጡ፣ በደንብ አዳምጡ። አሰላስሉ፣ አሰላስሉ። ሸፍኑት፣ ያዙት፣ አጣብቁት ከልባችሁ ጋር እናጣብቀው። ፍጥጥ ብሎ ከተቀመጠ ዘር እንደሚለቀም እንደዛ አይነት ሰው ልብ ላይ የእግዚአብሔር ቃል ይወሰዳል አለ። ወዘሰ ውስተ ክፍክፍ ተዘርአ አለ። ደግሞ እንግዲህ በጥንጫ ላይ የተዘራውን ዘር ደግሞ ልንገራችሁ ማለቱ ነው። ልንገራችሁ አለ። ኩሉ ዘይሰምዕ የእግዚአብሔር ቃል ሲነገር የሚሰማ ሰው አለ አለ። ወሶቢሃ በፍስሐ ይትዌከፎ በደስታ ይቀበለዋል አለ። ይሄ ጥንጫ ላይ ልብ በሉ እንግዲህ ጥንጫ ላይ የተዘራ ዘር ያልኳችሁ ላብራራላችሁ እያለ ነው ክርስቶስ። ሊቃውንት የተረጎሙት ትርጓሜ ያለ፣ ይህን ግን ራሱ ነው ያብራራው አይደለ? ሊቃውንት ራሱ ነው የተረጎመው። ጥንጫ ላይ አለ የተዘራ ዘር ማለት ይሰማል አለ፣ ደስ ብሎት ይቀበላል አለ። ግን ስር የለውም አለ። እንዲሁ አላጤ ነው አላጤ ነው። እንዲሁ በደስታ ዝም ብሎ እያለ ከንፈሩን እየመጠጠ ዝም ብሎ ለጊዜው ይቀበለዋል። እንዲሁ ያ ሰው ማን ይሆን? ያ ሰው ማን ይሆን? ስለማን እየተረክን ይመስላችኋል? ሩቅ ሰው እንዳይመስላ እኛ ሆነን እኮ ጉዶቹ። ዋ ይሰማል አለ። እንዲሁ ግን ጥልቀት የለውም አለ። ልክ ያ ጥንጫ ላይ የወደቀው ዘር አፈር የለውም ብዙ ብለን የለ ፈጥኖ ነው የበቀለው ዝም ብሎ። ፀሐይ ብልጭ ባለ ጊዜ ግን ምን ሆነ? ድርቅ አለ። እና ሁለተኛው ዘር አለ የወደቀበት ማለት እንዲሁ በደስታ ይሰማል አለ። ይሰማል በደስታ ይቀበልና ግን አያሰላስለውም አለ። ስር የለውም አለ። ወከዊኖሰ ምንዳቤ ወስደት በእንተዝ ነገር አለ ሶቢሃ ያአሉ ወይ። ልክ ፀሐዩ ብልጭ ሲል ያቺ ጥንጫ ላይ የበቀለችው ዘር ድርቅ እንደምትለው አለ እንዲህ አይነቱም ሰው አለ በደስታ ይቀበላል፣ ስር የለውም አለ። በቃሉ የተነሳ በቃሉ ምክንያት ምንዳቤ ወስደት ችግር የሆነ ፈተና ስለ ቃሉ ስደት በገጠመው ጊዜ ኧረ ይልና ሶቢሃ ያአሉ ወዲያውኑ ይክዳል አለ። ጥንጫ ያልኳችሁ ሰው ይሄ ነው ማለቱ ነው አይደል? ጥንጫ ማለት ይሄ ነው። ልጅ አጣው፣ ሀብት አጣው፣ ጤና አጣው፣ እንዲህ አይነት ነገር ገጠመኝ ልመሳሰል ረን የምንቸገርን እምትሉ የምንል ሰዎች የለንም። በቃ እንዲህ አይነቱ ነው ጥንጫ የተባለው ይሄ ሰው ነው አለ። ዘሩ ያው ማን ነው? ያው አንዱ የእግዚአብሔር ቃል ነው። ይሄ ሰው እኛ መካከል ይኖር ይሆን? ይህቺ ሰው ከእኛ መካከል ትኖር ይሆን? እየሰማችሁ ነው? እንዲያው ፈጥናችሁ የሆነ ፈተና በገጠማችሁ ጊዜ ጠንቋይ ቤት ረዲ አረኔ እግዚአብሔር አልሰማኝም፣ እስኪ ጠንቋይ ቤት ደርሼ ልምጣ እምትሉ የላችሁም? ክደት ማለት ይህ እኮ ነው። ክደት ማለት ይህ እኮ ነው። እስቲ እግዚአብሔርን ልጠብቀው፣ ይሰማኛል፣ ያስረዳኛል
መልስ ይሰጠኛል ሳትሉ ወደ አልባሌ ነገር የሄዳችሁ የላችሁም? ሃይማኖታችሁን የተዋችሁ የላችሁም? ጥንጫ ማለት ይሄ ልብ ነው። ጥንጫ ማለት እንዲህ አይነቷ ሴት ናት። የእንዲህ አይነቷ ሴት ልብ ነው። የእንዲህ አይነቱ ወንድ ልብ ነው። እየተግባባን ነው? ሰሙ ገበሬዎች፣ ለእኛ በሚገባ ለአርሶ አደሮቹ ለገበሬዎቹ ልጆች ለእኔና ለእናንተ እንዲገባ ታስቦ የተሰጠ ትምህርት ነው። ሁለተኛው የዘር አይነት እንዲህ አይነት ችግር የገጠመው እግዚአብሔር ቃል ነው። ሰምታችሁኛል አይደል? ወደ ስንተኛው ልሄድ? ወደ ሶስተኛው። ወዘሰ ውስተ ሶክ ተዘርአ አለ። በሾህ ላይ የተዘራው ወይም በሾህ ላይ የወደቀው ዘር ማለት ደግሞ እንዲህ ነው አለ። እንዲህ አይነት ሰው አለ አለ። ቃሉን ይሰማል አለ፣ ይረዳል አለ። ይሰማል፣ ይረዳል። ወትካዘዝ ዓለም ወስፍጠተ ብዕል ተሃንቆ ለነገር ወዘእንበለ ፍሬ ይከውን። ወይ ግሩም! ልብ እያላችሁ ነው ሊቃውንቱ። ይህ እሾህ የተባለው ዘሩ የእግዚአብሔር ቃል እንደሆነ ገብቶናል እንግዲህ አይደለ? ያ በእሾህ የተመሰለው አለ ቃሉን የሚሰማል አለ። እንዲሁ የጥቅስ ችግር የለበትም፣ የምዕራፍ ቁጥር ችግር የለበትም። እንዲ አንድ ሀሳብ ይሄማ ማቴዎስ ነው የጻፈው እንዲህ አይነት ምዕራፍ ይላል ቀድሞ። ይሄማ ድጎ እኮ እንዲህ ይላል ቀድሞ። ገና ሀሳቡን ስታነሱ ይሄማ ቅዳሴ ላይ እንዲህ አለ፣ ሊቁ አትናቴዎስ እንዲህ ብሎታል ይላችኋል ቀድሞ። የቃለ እግዚአብሔር ችግር የለበትም፣ ያውቀዋል። እንዲህ አይነቱ ሰው ነው አለ እሾሃማ መሬት የተባለው። እንዲህ የቃለ እግዚአብሔር እጦት የሌለበት የመረዳት ችግር የሌለበት ሰው ነው አለ። ግን አለ ባወቀው ልክ እንዳያፈራ ወትካዘዝ ምን ሊቃውንቱ ወትካዘዝ ዓለም የዚህ ዓለም ሀሳብ ወስፍጠተ ብዕል ማለት ምንድን ነው? ወስፍጠተ ብዕል የሀብት የገንዘብ ማታለል አልጠግባይነት ዝም ብሎ ስፍጠተ ብዕል ማለት በቃ ገንዘቡ ሀብቱ ንብረቱ ያታልላል። እየሰማችሁ ነው ገበሬዎች? ያ ሰው ማን ይሆን? አንተ ነህ ወይስ አይደለህ? ልብ በል። ቃሉን ታውቃላችሁ። ቁረቡ ስትባሉ ምክንያታችሁ ብዙ ነው። እረ ዛሬ እሁድ ነው ቤተ ክርስቲያን ሂዱ ቁረቡ በተባላችሁ ጊዜ አይ ዛሬ አጥራለሁ፣ እረ ተባይ ይበላብኛል ቡቃያውን፣ እረ ዛሬ ነዶ ሰበስባለሁ። እንዲያውም እዚህስ ደግሞ ገበያም አለ በእሁዱ ቀን። አሁን ብዙ ሰው እዛ ነው፣ እዚህ የሚበልጠው ሰው እዛ ገበያው ላይ ነው ያለው። እንግዲህ አሁን ያ ሰው ግን የመረዳት ችግር የለበትም ይሆናል፣ ብዙ ሰው እዛ መካከል ያለው ግን ትርፍ አለ። ዛሬ ይሄን ያህል ሸማ ብሸጥ ይሄን ያህል ትርፍ አገኛለሁ። የዚህ ዓለም ሀሳብ የገንዘብ ማታለል ያዘው አለ። ማወቁን አውቋል። ስለዚህ አሁን እዛ ውስጥ አሁን ቄሶችም ይነግዱ ይሆናል እኮ አይደል? ይኖሩ ይሆናል። አሁን ስለ እነዚያ ሰዎች ብንተርክ ምንም አዲስ ነገር አንተርክም፣ ያውቁታል። ችግሩ ግን ምንድን ነው? ትንሽ ገንዘብ ላጠራቀም አይደል? ልክ ይሆን? ገብቷናል? ገበሬዎች እንዴት ነው? በቃ ዛሬ አረም አወጣለሁ፣ ዛሬ አጠራጥራለሁ፣ ዛሬ የታጨዳለኝ፣ ዝናብ እንዳይመታ አነሳለሁ፣ የተወቃለ እሰበስባለሁ። እንዲህ እያላችሁ አመት እስከ አመት ለንስሐ ሳትበቁ ለቁርባን ሳትበቁ የምትጠሩ ሰዎች የምንጠራ ሰዎች ነን አለ። ዘሩ ግን ምንድን ነው? ያው አንድ የእግዚአብሔር ቃል ነው፣ ተሰምቷል። እንዲህ ነው አለ። ገብቶናል? ሶስተኛው የመሬት አይነት እሾሃማ መሬት የተባለው ገብቷችኋል አይደል?
ሁልጊዜ ስለ ገንዘብ፣ ሁልጊዜ ስለ ሀብት የምትጨነቁ ግን የማትቆርቡ፣ የማትለወጡ፣ የማንለወጥ ሰዎች ነን። በቃ ይሄ የመረዳት ችግር የሌለም። በተለይ የኛ የቤተ ክህነቱ ሰው በቃ ወንጌል በጉንጩ ድጓ በጉንጩ የሆነ ሰዎች ምንም አይነት ግን ለውጥ የማይታይብን እኛ ነን። በእውነት ይስ እኛ ነን። እንዲህ የእውቀት ችግር የሌለብን እንደው ግን የምግባር ችግር ያለብን ማንለወጥ ሰዎች ነን። ሊቃውንት ተሳስቼ ይሆን? አዎ የመንግስተ ሰማያት ጉዳይ ነው። እኔ እየተናገርኩ ነው እንጂ ቃሉ የማን ነው? ሀሳቡ የማን ነው? የክርስቶስ አይደል? እንዲህ ነው። ወደ ስንተኛው ልሂድ? ወደ ስንተኛው መሬት? ወዘሰ ውስተ ምድር ሰናይት ተዘርአ አለ። በመልካም መሬት ላይ የተዘራው ዘር ማለት ደግሞ አለ መልካሙ መሬት ምን እንደሆነ ልንገራችሁ ማለቱ ነው። ይሰማል ወይሌቡ ያስተውላል አለ። ደግሞ መልካም መሬትን የሚመስለው ሰው ደግሞ ልንገራችሁ። መልካም መሬት ያልኳችሁ ምን እንደሆነ ልንገራችሁ። የእግዚአብሔርን ቃል በደስታ ይሰማል። በደስታ ብቻ መስማት አይደለም፣ በደስታ መስማት ብቻ ያስተውላል፣ ይረዳል፣ ያሰላስላል አለ። ያሰላስላል፣ ያ ያፈራል አለ። ቦዘ ምዕት ወቦዘ ስሳ ወቦዘ ሰላሳ አለ። ያ መልካም መሬት ላይ የወደቀ አንድ ቅንጣት ስንት ፍሬ ይሆናል ተብሏል? 100፣ 60፣ 30 አማካኙ ነው። ገበሬዎቹ ግን ልብ ብላችሁ ይሁት የምትዘሩት በቆሎ መሬት ሲመቸው አንዱ ቅንጣት 4 እግርም 3 እግርም ይሆናል ብላችሁኛል። እንደገና በአንዱ እግር ደግሞ 4፣ 5 ራስ ይኖራል ብላችሁኛል። በአንዱ ራስ ላይ ስንት ቅንጣት አለ? በጣም ብዙ ነው ብትቆጥሩት ቤት ገብታችሁ። በቃ መልካም መሬት እንዲህ አይነቱን መልካም መሬት የሚመስለው አለ መልካም ሰው ነው አለ። ልቡ ቅን ገር፣ የእግዚአብሔርን ቃል በጉጉት የሚሰማ ሰምቶ የሚያስተውል የሚያጤን ነው አለ። እውነት ነው። ዘሩ አንድ አይነት ነው አይደል? መንገድም ላይ ጥንጫም ላይ እሾህም ላይ ወደቀ። ተክለ ሃይማኖት ላይ፣ ጊዮርጊስ ላይ፣ አቡነ ገብረ መንፈስ ቅዱስ ላይ፣ መርቆሬዎስ ላይ፣ ድንግል ማርያም ላይ የተዘራው የእግዚአብሔር ቃል ልዩነት አለው። እኔም የሰማሁት እናንተም የሰማችሁት ነው። ማርያም ንጽሕት ሁና የእግዚአብሔር ልጅ ማደሪያ ለመሆን የበቃችበት የእግዚአብሔር ቃልና እኔ የሰማሁት እናንተ የሰማችሁት የእግዚአብሔር ቃል አንድ ነው። ማርያምን ግን ይዋት አባታችን አቡነ ተክለ ሃይማኖት የሰሙት ቅድም ያሉን ሊቁ አባ ጊዮርጊስ ዘጋስጫ የሰማው ሊቁ ቅዱስ ያሬድ የሰማው ዓለምን መንኖ ጥሎ ንቆ እስከሚሰወር ድረስ ያደገበት ቃልና እኔና እናንተ የሰማነው ቃል ልዩነት አለው? የለውም። ያሬድ መልካም መሬት ሆነ። እንግዲህ እኔና እናንተ ደግሞ መንገዱ እሾሃማው ጥንጫው በመሆን ተለያየ። የእግዚአብሔር ቃል የገባው ሰው ትሕትና አለው፣ ጾመኛ ነው፣ ተሃራሚ ነው፣ ትዕግስተኛ ነው፣ ሀዳጌ በቀል ነው። 100 ቅንጣት ማለት ይህ አይደል? 60 ቅንጣት ማለት ይህ አይደል? ሰጭ ነው፣ ጿሚ ነው፣ ትዕግስተኛ ነው አይደል? በንስሐ ራሱን ይመራል። እንዲህ በዚህ ሁሉ እንዲህ እንዲሆን ያደረገው ያው አንዱ የእግዚአብሔር ቃል ነው። አልዋሽም፣ አልገድልም፣ ትሕትና አለ፣ ቅንነት አለ፣
ትዕግስት አለ፣ ፍቅር አለ፣ ቸርነት አለ፣ የዋህነት አለ። ይሄ ሁሉ በእኔ ልብ አፍርቷል። ስለዚህ አራተኛውን የመሬት አይነት እመስላለሁ ያላችሁ እጃችሁን አውጡ በሉ። በርቱ እስቲ፣ አይዟችሁ። እውነት ነው። እንዴት ብለን እውነት ነው። እግዚአብሔር ይስጣችሁ በእውነት ደፍራችሁ እኔ አለው አለማለታችሁ በራሱ ይሄ ልክ እኮ ነው በእውነት። አሉ እናቴ አሉ እጆትን አወጡ እንዴ? አላወጡም፣ አያወጡም። ይሄም ትልቅ ነገር ነው እውነት። ይሄም ትልቅ ነገር እኮ ነው። እኔ መልካሙ መሬት አይደለሁም፣ ትህትናው የለኝም፣ ትዕግስቱም የለኝም፣ ፍቅሩም የለኝም፣ ታማኝም አይደለሁ፣ ብዙ ነገር ጎድሎኛል። ስለዚህ አራተኛውን የመሬት አይነትማ አይደለሁም ማለታችሁ ይህም ትልቅ ነገር ነው። አለማወቁን የሚያውቅ ሰው እኮ ነው ትልቅ የሚባለው እኮ። አለማወቁን የሚያውቅ ሰው በቃ ይሄ መድኃኒት ተገኘለት። አለማወቁን የማያውቅ ሰው አይድረስባችሁ። አለማወቁን የማያውቅ ሰው በጣም ጥሩ፣ እግዚአብሔር ይስጣችሁ። እንደው እንግዲህ 3 አይነት ሌሎች አሉ። እንግዲህ አንዳችን ባንዱ ገብተን ነው የምናልቀው። እንግዲህ መቼም ግን እንዲያው ያን እሾሃማው መሬት የሚመስላችሁ እንዲያው በቃ ዝም ብላችሁ የቃለ እግዚአብሔር የእውቀት ችግር የሌለባችሁ ግን ባወቃችሁት ልክ መኖር ያልቻላችሁ እስኪ እጃችሁን አውጡ። አይዟችሁ እጃችሁን አውጡ። ሊቃውንቱ እናውጣ። ይሄን በእውነት የኛ ነው፣ እናውጣ። አትፍሩ፣ እንግባባ። የእውቀት ችግር የለም፣ የምግባር ጉዳይ ነው፣ የመለወጥ ጉዳይ ነው። እግዚአብሔር ይስጣችሁ። ይሄ የእኛ ነው በእውነት። የጥቅስ ችግር የለም። ድጓውን ብንለው ብሉይ ነው ሐዲስ ነው። ቅዳሴውን ብናዜመው ብሉይ ነው ሐዲስ ነው። ምን የጎደለናል በእውነት? እውቀትም አቤት። ግን በቃ ወትካዘዝ አለም ወስፍጠተ ብል ሐነቀቶ ለእውቀት ነው እኮ ነው በእውነት። ጥሩ እንደው ጥንጫማውን መሬት የምትመስሉስ እስኪ ጥንጫማውን መሬት የምትመስሉ ምእመናን እንዴት ነው? ሁሉንም ዝም ያ ማለትማ መልካሙ መሬት ነው እንደማለት ነው። እንዲያው የሆነ ነገር ትንሽ እየተሰሙና ግን የሆነ ፈተና ሲመጣ ጠንቋይ ቤትም ምንም የምትሉት እስኪ እጃችሁን አውጡ። አይዟችሁ፣ አትፍሩ፣ አውጡ እንጂ ምን ያስፈራችኋል? ሄዳችሁ አታውቁም? በሃይማኖታችሁ ጽኑ ናችሁ? አልካዳችሁም? ብቻ እንዲህ ነን። ያው በዚህ ነው የምናልቀው። እንዲህ ብለን ነው የኛ ነገር የሚጠናቀቀው። ይሄ ነው እውነት ለመናገር እንዲህ ብለን ነው። አንዳችን ጥንጫውን፣ አንዳችን እሾሃማውን፣ አንዳችን መንገዱን መስለን ነው የምንጠናቀቀው። የኛ ጉዳይ ይሄ ነው። ስለዚህ ዋናው ግን ምንድን ነው? የእግዚአብሔርን ቃል እንስማ። በሰማነው ቃል ምክንያት ሳንደረድር ለንስሐ እንብቃ። ፈንቅለን እንውጣ። ያ ፈንቅሎ አፈሩን ፈንቅሎ አደል የበቀለው ያፈራው። እንደዛ እንሆን ለማለት ነው። ምእመናን ሰምታችሁኛል? ተረድታችሁኛል? ውሰዱት፣ እንውሰደው፣ እንለወጥበት። ከዛሬ ጀምሮ ለንስሐ እንብቃ። በስርቆቱ፣ በሐሜቱ፣ በጥንቆላው፣ በዝሙቱ፣ በብዙ ነገር የባዘነው ሁሉ ብድግ እንበል፣ በንስሐ እንብቃል። የዘራነው ዘር እንዴት ስንት ሲሆን እያየን ያው አሁን ሐምሌ ላይ የምንዘራው ወድቆ እኮ አይቀርም። ይገርማቸዋል። ይበቅላል፣ ያድጋል፣ ያፈራል። እሱ ሲነሳ እኛ ተኝተን እንቅር። የዘራናት ስንዴ የዘራናት ጤፍ ስትነሳ እኛ ወድቀን እንቅር። አይገርምም? እንደዛ ነው ምእመናን፣ እንነሳ ለማለት ነው። እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።